የትም ነው ማድረው በቃ ማደሪያ የለኝም የሆነ ሆቴል በረንዳ ከፍዬ ነው ያደርኩት ወይ ቁንጫው ይበላል ሳይሆን ያኝካል ነው የሚባለው ደግሞ በሬ ነው የሚያክሉት የትናንትናው ማንነትን ያሸነፍክ የኔ ጀግና እኮ ነህ ታዲያ አድናቆት ትንሽ አልበዛ ቢያንስ እንጂ አይበዛብህም አቶ ሌኩ በቅርቡ ከዚህ እስር ቤት ላመልጥ ነው ታውቃለህ ዳግም ይሄን ቤተሰብ እኮ ከመውደቅ ታድገዋል ያ ደግሞ አንተ ሙሉ ሰው ያደርጋል ይሄን ታውቃለህ አይደል ይኸውላችሁ እናንተ አላስገባም ስትሉ ሰርገኞቹ በሩን በግሉ ከስማለ እባክህ ልጅ እንደዚህ አትበል የሷንስ ችግር ማን አየላት ምናልባት እየወደደችስ ቢሆን ጥላ ሄደችው እውነት ለመናገር ቀመን ብቻ ሳትሆን እኔም ልጃችንን አብረን ብናሳድግ በጣም ደስ ይለኝ ነበር አሁን ደግሞ በጉጆ ሙጫው ሰዓት ላይ ምንም እንዲጎልበት አልፈልግም ጥሩ አንተ ብቻ አስብለት እኔም እንጀራ እናት አይደለ ያሰቃየሁት ነው አይደለ አምራን እንደታሰበችው ሳይሆን እንዳልታሰበችው እየሆነ ነው ዋው ብያለሁ እኔ እንደውነቱ ተመችቶኛል ማለት አምራን አሁን ሳስበው በትክክል ለመቀየር እያሰበች ይመስለኛል ማለትም ከልቧ ነገሮችን ለመቀየር ራሷን ለመቀየር እያሰበች ይመስለኛል ከዚህ በኋላ ዳግመኛ ስትሰራለች ብያላስብም ከዶክተሩ ጋር ደግሞ የሆነ ነገር እንደሚጀምሩ ተስፋ አለ ምክንያቱም ዶክተሩ ሚስት የለውም አምራንም ከዚህ በፊት ደግሞ ያው አግብታ ነበር ማለት ይቻላል ጥሩ ጓደኛሞች ይሆናሉ እያስባለሁ ወይስ ከዳጊ ጋር ይሻላል ምን ታስባላችሁ እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው ዛሬ አብረን ኑሐሚን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ እምላችሁ ይሆናል ኑሐሚን በትናንትናው ክፍል አሾይና ነበር ደስ የሚል አይነት ክፍል ነበር በተለይ ሶስት ሰካራሞች አንድ ላይ ነበሩ ዋው ብለናል ለመጀመሪያ ጊዜ በቃ እዛ ቤት ውስጥ እንደዚህ በደስታ ገብቶት በሐዘን ምናምን ከዚህ በፊት ወይም ደግሞ በድብርት ምናምን አሁን ከዚህ በፊት ሁሉ ሰፍሮ ይገባ ነበር አይደለ አሁን ግን በደስታ በቃ ተሰብስበው አንድ ላይ ሆኖ ምናምን ቤት መግባታቸው እኔ በጣም ተመችቶኛል ከሁሉም ግን ቤት ከገቡ በኋላ ያሳቀኝ እኔ ኤርሚ ነው አሳቀኝም አሳዘነኝም ማለት የሆነ በቃ ይሄ የሚደብረው ነገር አለ አይደለ በፊት ያደረገባቸው ነገር ይዞታል በቃ በነፃነት እንዳያወራ እንትን ብሎታል እና ኤሚን መለስ ብሎ ኤሚን ሲያወራ ነበር ሲያናገራት ነበር ብቻ ደስ የሚል ክፍል ነበር ዘፈኗም ሁሉ ነገሯም ተመችቶኛል ዳጊም ከዚህ በፊት እንዳሰብነው አይደለም ማለትም ሐሳቡን ወይም ደግሞ ነገሩን እንትን አላደረገም ይሄ ከኑሐሚን ጋር ያለውን ነገር ሙሉ ለሙሉ የመተው ሐሳብ ላይ ያለ ይመስለኛል እንጂ ሌላ ነገር አስቦ ይሄን ሁሉ ድረስ ይሄዳል ብዬ አላሰብኩም እሱ ነገሩን በጣም ተመችቶኛል የዳጊ አባት ግን በጣም አስደንግጦናል አቶ ሌኩንን ምን እያደረገው ነው ወንጀል ውስጥ ከተሰው አይመስላችሁም ጋይስ ምክንያቱም ገንዘብ አምጣና ወይ ሁለታችንም ሀብታም እንሆናለን ወይም ደግሞ ሁለታችንም ገደል እንገባለን ማለት ነገር አምጥቷል ምን ለማድረግ ፈልጎ ነው ምንስ እያደረጉ ነው ምን ታስባላችሁ እኔ ግን በጣም ቀላል ነገር እየተካሄደ እንደሆነ እርግጠኛ ነኝ ምን እንደሆነ ልንገራችሁ በደንብ የምታዩ ልጆች ይገባቸዋል ብዬ አስባለሁ ስለ ዳይመንድ ተወርቶ ነበር አይደለ እስር ቤት ውስጥ አሁንም የተፈጠረው ያ ነው ዳይመንዱን ለመግዛት አስቦ ነው ማለት ነው ስለዚህ ዳይመንዱን ይገዛል ከእስር ቤት ያመልጣል ከዛ በኋላ እሱን ይሽጦ ሀብታም ወይም ደግሞ ሚሊዮነር መሆን ይችላሉ እንደማለት ነው ዳይመንድ ነው አይደል የተባለው ወይስ ደግሞ ሌላ ነገር ነው ብቻ እስር ቤት ውስጥ ስለ ዳይመንድ ምናምን ነገር እንደዛ አይነት ነገር ብቻ ስለ ማዕድን ተወርቷል ያንን ነገር የራሱ ለማድረግ ነው እንጂ ሌላ ነገር ለመስራት አይደለም የተፈለገው ገንዘብ ሁላችሁ ፈልጌ ነው እናንተ ከዚህ የተለየ ሐሳብ ካላችሁ ያው እንደተለመደው ኮሜንት ላይ ታስቀምጡልኝ ትችላላችሁ የኔ ሐሳብ ግን ይሄ ነው ሊፈጠር የሚችለው ይሄ ነው ማስበው ከዛ በዘለለ ሌላ የተለየ ነገር አለ ብዬ አላስብም አለ እንዴ ሜቢ የናሆም እናት ሳናነሳ ከመንጨርስ የናሆም እናት እናንተ የናሆም እናት በጣም ታሳዝናለች አይደል ጋይስ ማለት እውነቱን አውቃ ወይም ደግሞ ልጇ መሆኑ እናቷ መሆኑን ለናሆም ነገር እንደዚህ በታለቅስና እንደዚህ ቢከፋት ይሻላል ቢሰማት ይሻላል ግን እውነቱን ሳያውቅ እንደዚህ ሲናገር ምን ያህል ውስጣችሁን እንደሚያማችሁ ልነግራችሁ አልችልም ማለት
እናንተ እናት እንደሆናችሁ እያወቃችሁ ልጃችሁ ሳያቅ እንኳን እንደዚህ ከተናገራችሁ ምን ያህል ውስጣችሁ ሊሰበር እንደሚችል ይገባኛልና የእሷ እንትን ይውጣ ባይነኝ ጋይዝ። በቃ ምርር ብላ ትናገር። ልጄ ነው አለቅ እና እሱ ነገር ይፈጠር በጣም ደስ ይለኛል። ከዛ በዘለለ ዝናሽና አቶ ሌኩን ትናንትና ትንሽ ጭቅጭቅ ነገር መጥቶ ነበር፣ ወዲያው መልሶ ታርቀዋል። እሱም ጥሩ ነው፣ ሾይና ነው። ብቻ አሪፍ አይነት ክፍል ነበረ። አምራንም ርቧት ምናምን መንገድ ላይ ወድቃ ከዛ ዳጊን አግኝታ ዳጊ አንስቷት ቁርስ ምናምን ጋብዟት ምናምን ከዳጊ ጋር እያወሩ ነው። ብቻ የሆነ መስማማት አይነት ነገር አለ። ብቻ አምራን ከዚህ በኋላ ተቀይራ ማየት ይመስለኛል። እኔ እንደዛ ነው የሚሰማኝ። ለማንኛውም ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፋይንካችሁ ምንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ሸብረብ አለች ምድር አሉ። ሽምግልናው በሚገባ ተሳክቷል። ዋናው ሰርጉ ነው። ግን ምን ሆናችሁ ነው ሰርጉ ላይ ኑሐሚን ተከታታይ ድራማ ያልቃል ያላችሁ? ቢዝነስ ያልቃል እንዴ? አያልቅ፣ በፍጹም ሊያልቅ አይችልም። ለምሳሌ ሐረግን ተመልከቱ። ጨርሰናል ካሉ በኋላ ድጋሚ ጀምረዋል። ምክንያቱም አዲስ ድራማ ሲጀመር አይታይም። ኖላዊ ካለቀ በኋላ ድጋሚ ይቀጥሏል። ይህም ይቀጥላል፣ አያልቅ። ደግሞ ኑሐሚን ተከታታይ ድራማ እኮ አዲስ ነገር አያጣም። ስለዚህ አያልቅ። እንዴት ናችሁ ውዴ ኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ሸብረቅ ምላችሁ ነው። ሸብረቅ ደግሞ ምንድን ነው? ባህል ስለሆነ ነው ሸብረቅ ያልኳችሁ። እንኳን አደረሳችሁ ብያለሁ። ያው ባለፈው ዋዜማ ላይ ብያችሁ ነበር አይደለ? ቅዳሜ ዕለት ላይ ዛሬም በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንደውም በዓሉ ዛሬ ነው፣ ሰኞ ላይ ነው በደንብ በዓሉ ሸብረቅ ደመቅ የሚለው። ምክንያቱም የበዓል ዕለት እኔ ብዙ አይመቸኝም፣ ይደብረኛል፣ ቅዝዝላለሁ፣ ፍዝዝላለሁ። ወደ ድራማችን እንመለስ። እኔ አምራን በስተመጨረሻ ላይ ሚዜዎቹ ጋር ተሰብስበው ባሉበት የመጣችሁ ምን ፈልጋ ነው? እስኪ ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ እንደሚመስለኝ ሳይሆን 98% እርግጠኛ ሆኜ የምነግራችሁ አምራን የመጣችሁ ችግር ለመፍጠር ሳይሆን የፈጠረችውን ችግር ግልጽ ለማድረግ ነው፣ ወይም ደግሞ ለመፍታት ነው። ይህን ነገር ለማድረግ ነው የመጣችሁ። እናንተ ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ ውጪ የናሆም እናት ታዛዝን ነበር፣ በጣም ታዛዝን ነበር፣ በጣም ከምላችሁ በላይ። እኔ እንጃ እኔ የምልላችሁ እንደምችል አላቅም። ማለት እናት ምን ያህል ለልጇ እንደምትጨነቅ ምን ያህል ለልጇ እንትን እንደምትል አይኖ እናት የሆናችሁ በደንብ ይገባችኋል። እና ልጇን እያየቻት ከስንት ዘመን በኋላ ያገኘችውን ልጅ አይታ ወይም ደግሞ በአይኗ እያየች ልጄ አለ ማለት መቻሏ ምን ያህል እንደሚያሳምን ለእናንተ አልነግራችሁም። እና የእሷ ትንሽ ያሳዘናል። እውነት ያለችበት ሁኔታ ያሳዝናል። ግን መናገር መቻል አለባት። በቃ ተናገር፣ የምሬን ነው ተናገር፣ አትያዡ፣ በቃ ይለይለት፣ የምሬን ነው። ሲጀመር ይቀበሏታል ብዬ ነው ማስበው። አሁን ትንሽ ሊበሳጭ ይችላል ምናምን፣ ግን እውነታውን ሲሰሙ ሊቀበላት ይችላል የሚል ሀሳብ ነው ያለኝ እኔ። እናንተ ምን ታስባላችሁ? ሀሳባችሁን እንደተለመደው ኮሜንት ላይ አስቀምጡ። ጩራ ማነች እቺ ወሽመጣም የሆነች ልጅ? ጭራሽ አምራንን ዞር በለዛ። እኔ ብር ከያዝኩ ብር ካየው እኔ ማንንም አልሰማም። አይደለም አንቺ ላይ ራሴን ራሱ አልሰማም። ራሴ ላይ ሁላ እቀየራለሁ እንዴ። እንደሆነ ስትጫወት እኮ ደህና መስላኝ፣ ጨዋታዋ ተመችቶኝ፣ ሙዷ ተመችቶኝ፣ እንደው ፍቅር ሊይዛት ነው ከዳጊ ልትስተካከልልን ነው ስል ገና ስል። ለነገሩ ምን ታደርግ እቺ ስልክ የለመደች ሴትዮ 500,000 ብር ሲባል ከሰማች እኮ እንዴ አይደለም አምራን ላይ ራሷ ላይ ብትቀየር አይከብድም። አይገርምም? ለምን አይከብድም? አይገርምም። ምክንያቱም አሁን ላይ 500,000 ብር ትንሽ ብትሆንም ለማግኘት ደግሞ በጣም አዛ ነው አይደለ? ሶቺ ልጅ ላይ እኔ አልፈርድባትም። ምክንያቱም ብዙ ዘመን በእንደዚህ አይነት ህይወት ውስጥ ስላሳለፈች፣ ሜዳ ላይ ስላሳለፈች ምናምን አታድሞ ማትበላባቸው ጊዜዎች ምናምን ስላሉ ትንሽ ከበድ ይላል። አምራን ደግሞ በገዛ እጇ ነው በቃ ይገባችሁ፣ በገዛ እጇ ፈልጋ ነው። ስለዚህ ቻዩ ነው እኔ የምላት አምራን። የናሆሙ ሳክሶ ነው አልቀረም። ናሆምን ታጠምጃለች ሲባል እኮ በቃ ሰርጉ የሚቀር መስሎን ነበረኝ።
ሳክስ እንደዚህ ሰክሰሽን አሪፍ ሀሳብ አመጣሽ፣ ጭውውን ገና ጀመርሽው ብለን ሳንጨርስ ሳክስ አደረግሽውና እዚህ ጋር ደግሞ ሌላ ነገር አመጣሽ። ወይ ያንቺስ ከፋ። ግን ብቻዋን ምንም እንደማታመጣ እኔ እርግጠኛ ነኝ። ማለት ቪዲዮንም ፖስት አታደርገው፣ ብሩንም ማግኘት አትችልም። አምራን ካላገዘቻት ምንም እንደማታመጣ የታወቀ ነው። እኔ እንደዛ ነው የማስበው። እናንተ የምታስቡትን ያው ኮሜንት ላይ አስቀምጡልኝ። ከዚህ የተለየ ነገር ዝናሽ አልነበረችም። በትናንትና ክፍል ዝናሽ ብትኖር አሪፍ ነበረ። የሰርጉ ድምቀት ላይ ምናምን አልነበረችም። ዝኑ ብትኖር ጥሩ ነበረ። ከዛ ውጭ የኑሐሚን አባት በቃ መሬት አልቻለችው። አንቀጠቀጠው እኮ አንዘፈዘፈው። ጋይሰ ረበስ ትችላለህ ጋሽ የምር አጨብጭቤያለሁ። በቃ እንደ ኑሐሚን ጋር የነበረ ደስ ይል ነበረ ማለት የሆነ የምር አይመስልም ጋይስ? ይሄ የምር አይነት ደስታ ነው የሚመስለው። በተለይ ፋዘርስ የኑሐሚን አባት ሁኔታ ሪአክሽኑን ስታዩ በቃ የምሩን ነው የሚመስለው። ድራማ ሳይሆን በቃ የምሩን ነው የሚመስለው። የቀልዱን ሳይሆን የምሩን ነው የሚመስለው እና ከምሩ ነበረ ሲደሰት የነበረው። እሱ ነገር በጣም ተመችቶኛል። ከዛ በዘለለ ኤሚና ኤርሚም አንድ ላይ ነበሩ፣ ረጅም ታይም ሲያወሩ ነበረ። የሁለቱ ጉዳይ ግን እንዴት ነው ጋይስ? በፍቅር ቢቀጥል እኔ ደስተኛ ነኝ። እኔ አጨብጭቤ ነው ምድራቸው፣ እኔ ምድራቸው የምሬ ነው እንጂ ሌላ ቦታ ባሄድ ደስ ይለኛል። ምክንያቱም በቃ በጣም ይዋደዳሉ። እሱን ነው ያየሁት እኔ በትናንትና ክፍል። ለማንኛውም ወደ ዛሬ ነበረ ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩታችሁ ብሩ ይሆንላችሁ፣ በዓላችሁ ያማረ ይሁን። ያው ከዚህ በኋላ ሳምንቱ ሙሉ መብላት ነው፣ ቁጭ ብላችሁ አይደለም። ብሉ፣ በደንብ ብሉ፣ በደንብ ጠጡ። መልካም በዓል ይሆንላችሁ። የኑሐሚንና የናሆም ሰርግ ይፈጸማል? ይጋባሉ ወይስ እንዴት ነው? የሚጋቡ ይመስላችኋል? እኔ ግን አይመስለኝም። ለምን ነው ታውቃላችሁ? አቶ ሌኩን አንድ ነገር ተናግሮ ነበር በትላንትናው ክፍል። እንደው ፈጣሪ ይጠብቃቸው ብሏል። ይሄ ማለት ደግሞ የሆነ ነገር እንዲየመጣ እንደሆነ እያንጸባረቀ አይመስላችሁም ወይ? ሁለተኛ የባሰ መጣ አትሉኝም እንዴ? ሰው ቢጠፋ መልሳ ሰው ናሆም ላይ ትሄጃለሽ፣ ቀጣዩ ስራሽ ናሆም ጋ ነው ተብላለች። ማትሉኝም አምራን ከማን ነው ማን ያላት ካላችሁኝ፣ ካለቃዋ፣ ከአሰሪዋ፣ ከቀጣሪዋ ወደ ናሆም ተልካለች። በዚህ በኩል አንቺ ጥሌና ወንድ አጥር አሉ። አጥሌ ነው እሱ ያየልኝ። በዚህ በኩል አምራን እየመጣች ነው። እንዴት ነው ታዲያ የሰርግ ሰላም የሚያገኘው? እንዴት ነው ታዲያ የሰርግ የሚካሄደው? እኔ የሚካሄድ አይመስለኝም። የምሬን ነው የምላችሁ። እንዴ ከባድ ነው። ቀጣዩ ክፍል ከበድ ያለ ክፍል ይሆናል። የምሬን ነው የምላችሁ። ጠጠር ያለ ክፍል፣ ከባድ አይነት ክፍል ይሆናል ብዬ የማስበው። ምክንያቱም ብዙ ያላየናቸው ነገሮች አሉ። በትናንትናው ክፍል የናሆሜ ትክክለኛ እናት አልነበረችም፣ ወይዘሮ ዝናሽ አልነበረችም፣ ኤሚ አልነበረችም፣ ኑሐሚን አልነበረችም እሷም፣ እንዲሁም ደግሞ ሌሎችም አልነበሩም። ብዙዎቹ አልነበሩም አይደለ? በትናንትናው ክፍል ዋና ተጠባቂ የሆነ ፓርት ትላንት አልነበረም። ስለዚህ በቀጣይ ክፍል ሰብሰብ ብሎ በጋራ አዲስ አጀንዳ ይዞ ሊመጡልን ነው ማለት ነው። የጠፋ ሰው ሲመጣ የሆነ ነገር ይዞ እንደሚመጣ የታወቀ ነው። ለምሳሌ ዳጊን ተመልከቱ። ዳጊ ጠፍቷል በዚህኛው ክፍል። በቀጣይ ክፍል የሆነ ነገር ይዞ ይመጣል። እኔ የባለፈው መታረቅ፣ የባለፈው መቅለስለስ ዝም ብሎ አይመስለኝም። እነዛን እየፈለገ ነው። እነ ወንዳጥረን እየፈለገ ነው። ብቻ የሆነ ነገር ለማበላሸት እየጣረ ነው። ይሄ ስግጥ ብሎ ፊት ለፊት ወጥቶ በቃ የኔ ነሽ ሆኔ እኮድሻለሁ ልረሳሽ አልቻልኩም ምናምን የሚለው ነገር አላዋጣውም። ስለዚህ ወዳጅ መስሎ ወንድም መስሎ በደንብ ቀርቦ እሷን የሆነ ትሬት የሚያረጋት እየመሰለ ናሆምን ከእሷ ህይወት ቀስ ብሎ ያወጣል። እሱ በዛው ይቀጥላል። ያንን ነው ያሰበው። እኔ የምረዳው እንደዛ ነው። እንደዛ አይነት ነገሮች በቀጣይ ክፍል ይፈጠራሉ የሚል ሀሳብ ነው ያለኝ። ከዛ ውጪ ጩጬዋ ከእናቷ ጋር መገናኘቷ አሪፍ ነው። አላመነቻትም ነበረ፣ ግን ዝም ብላ ትቀጥላለች ብዬ አላስብም። ጩጬዋ የምታስቸግራት አይነት ነገር ይመስለኛል። የምታስቸግራት አይነት ነገር ማለት የሆነ አሮጊቴ ጋር ውሰጂኝ፣ አባቴ ጋር ውሰጂኝ እያለች የምታስቸግራት ይመስለኛል። ኤርሚም ደግሞ ከኤሚ ጋር ለመጣመር ይመስለኛል እኔና እሱ አንድ ላይ መሆን አንችልም ብሎ ነግሯታል። እንግዲህ ለልጇም ምን ታስባላችሁ እናንተ? ምን እየተሰማችሁ ነው? ዶክተሩንስ እንዴት አገኛችሁት? የዶክተሩ ህይወትም ባይዘዌ የሚያሳዝን አይነት ህይወት ያለው ዶክተር ነው።
እንግዲህ አንደኛ ሚዜ ሆኗል። አምራን በዚህ በኩል 500,000 አንዴ ቁጥር ስጠሪ አታፍሪም? ለነገሩ እኮ 500,000 አሁን 50,000 ሆኗል። እንደዛ ነው አይደለ አምራንዬ? መቼም እንደዛ አስበሽ ነው እንጂ በሰላም አይደለም። ቆይ እኔ አሁን ስለዚህ ቁጥር ምናምን አትጥሩብኝ። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ከዛ በፊት ግን በሌላ ፊልም ሪቪው መጣላችኋለሁ። አንድ ድራማ እዚህ ላይ ሌላ ጨምረን ሪቪው እናደርጋለን። 2 መሆን አለባቸው። አንድ ድራማ ጀምራለሁ፣ ወይ ትንሿ ጀምራለሁ፣ ወይ ደግሞ ሀረግ ጀምራለሁ። ብቻ የሆነ ነገር መጀመሪያ አይቀርም እዚኛው ላይ ከዚህኛው ውጭ ማለት ነው። ይሄ አይቀርም፣ ይሄ ዋናው ነው። ኑሐሚን አይቀርም፣ ግን አንድ ተጨማሪ እንጨምርበታለን። ከዛ ፏ ልጭ ብለን እንቀጥላለን። በጣም ወዳችኋለሁ። በቀጣዩ ክፍል እንገናኛለን። ፒስ። ወይዘሪት አምራን ምን አስባ ነው ጭቅሌና እንቅጭሌን እና ወንዳጥርን ሰብስባ ምሳም ስትጋብዛችሁ ነበር፣ ዱላም ቀምሳለች። ይሄን ሁሉ መስዋዕትነት እየከፈለች ያለችው ይሄ ትዳር እንዲጸና ነው ወይስ ደግሞ እንዲበላሽ ነው? አሁንም መለዋል ልትሰራበት ነው ይሄንን ነገር። ምን ታስባላችሁ? እኔ ግን አምራን እንደዚህ በሰላሙ አይመስለኝም። በጣም ተረጋጋች። በጣም ስትረጋጋ ችግር አለ እሷ ጋር ጋይስ፣ የምሬ ነው የምላቸው። አምራን ጋር እርጋታ ካለ ችግር አለ። ቆይ ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። የዳጊ እርጋታም አልተመቸኝም። ስለ ዳጊና ስለ ኑሐሚን ዛሬ በደንብ ነው ማውራችሁ። የዳጊ እርጋታም ምንም ያልተመቸኝ ምንም ማለት ነው ከምላችሁ በላይ። ምክንያቱም በጣም ተረጋጋ። መግቢያው አካባቢ ላይ በድርጅቱ ምክንያት እያሳበበ የእናንተ እዚህ መሟዘዝ ነው እያለ ጠቅ ሲያደርግ ነበረ። ጫውነት አስጠሉኝ ማለት ከጀመርኩ በኋላ ቆይተው ምን አደረጉ? ቀየሩት አይደለም። ይሄ ምን ያሳያችኋል መሰላችሁ ጋይስ? ዳጊ ራሱ እነዛን ሰዎች የመጠቀም ሀሳብ እንዳለው ነው የተረዳሁት እንጂ ሊተው ነው ብዬ አላስብም። እንደገና ደግሞ ከኑሐሚን ጋር በጣም ተቀራርበው ነበር በትናንትናው ክፍል። እኔ እኮ እንደዚህ ቀርበሽ ብትመክሪ ምናምን እያለ ነበረ። ይሄ ደግሞ ማለት እንደሆነ ታውቃላችሁ፣ በጣም ከተቀራረቡ የሆነ ነገር ይፈጠራል ብሎ ስላሰበ ነው። እሱም እውነት ነው። ሴት ልጅ የተሻለ ነገር ትፈልጋለች። ከናሆም በላይ ዳጊ የሚሆንላት ከሆነ ልቧ ወደዛ መሰቧ ማይቀር ጉዳይ ነው እና ያቺን ነገር ፈልጎ ይመስለኛል። ሁለተኛ ደግሞ አንድ ላይ ከሆኑ በኋላ ማለት ከተቀራረቡ በኋላ ዳጊና ኑሐሚን አንድ ላይ እንደ እህትና እንደ ወንድም በደንብ ከተቀራረቡ በኋላ ምን ሊያደርግ ነው? ወንዳጥርን አምጥቶ ከናሆም ጋር ላይ ያገናኝ ነው። ስለዚህ ወንዳጥርን ናሆም የሆነ ነገር እንዲያደርገው አስቦ ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አምራንም ልክ እንደዚሁ አምራንም ንብረቱን ሁሉ ወይም ደግሞ የሰረቀችውን ሁሉ መልሳላችኋለች። እሱ ብቻ ሳይሆን እንደምታግዛቸው ምናምን ሁሉ ስታወራ ነበር። ይህን ሁሉ ነገር የምታደርገው ያለምንም ጥቅም ይመስላችኋል? ምንም ነገር ሳታስብ ይመስላችኋል? የሆነ ነገር እንዳለ እኔ ይሰማኛል። እስኪ ምን እንደተሰማችሁ ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ምን እያሰባችሁ እንደሆነ ኮሜንት ላይ አስቀምጡልኝ። ጨቅሌ ደግሞ እዚህ ጋር በቃ ፈታ እያረገን ነው። ፈታ ማለት ነው ቹቻ ነው ነብን እኮ በቃ ትንሿ ተከታታይ ድራማ ላይ ያለው ቹቻ ታውቁታላችሁ ብዬ አስባለሁ። በቃ ፈታ ቹቻን ካላያችሁት እዩት። የምሬ ነው የምላችሁ። ትንሿ ተከታታይ ድራማ እዩት። በቃ መዝናናት የሚፈልግ ሰው እሱን ድራማ አይታ፣ መሳቅ የሚፈልግ ሰው ረበስ እዚህ ላይ ሪቪው ጀምረላችኋለሁ እዚህኛው ላይ እና ትንሿን ያላያችሁ በጣም ፈታ የሚያደርጋችሁ ድራማ ነው። በተለይ ቹቻ ያለባት ቦታ ላይ በቃ ረበስማ እኔ ልጅነቴን ያስታወሰኝ አያልቅበት ማለት ነው እሱ እና ልክ እንደሱ እዚህ ጋም ጨቅሌ ነው የምትሉት ፈታ እያደረገን ነው። እንግዲህ በርታ በሉት። ግን ቹቻን ያክል ቹቻ ይሄ ሪያሊቲ ነው የሚመስለው። ሲጀመር ልጁ ባህሪው ነው የሚመስለው እንጂ ድራማ እየሰራ አይመስልም። በቃ ማለት ኖርማል ባህሪው ነው የሚመስለው። ጩና ዳጊን ወደዋለች፣ ክይፍ በላበታለች። በቃ ስልክ ደውላ ምናምን ሲደዋወሉ ምናምን እየተበሳጨች ነው ምናምን በጣም ጆፌ ጥላለች። እንዴት ነው ይሳካላታል ወይስ አይሳካላትም? ምን ታስባላችሁ? እኔ ሜቢ ወደፊት ሊሳካላት ይችላል። ከሞከረች ይሳካላታል ብዬ አስባለሁ። በነገራችን ላይ እንደዚህ ስላያችኋት ነው እንጂ ለብሳ ምናምን ፏፈሽ ብላ ይህን ፀጉሯን ወደኋላ ምናምን አድርጋ የሆነ ሌላ ስታይል አድርጋ
የሆነ ስታይል ብታመጣ ማለት በጣም የምትወደድና በጣም ቆንጆ ልጅ ሆና እንደምትመጣ እርግጠኛ ነኝ። ያው እኔ ስለማውቃት ነው እንደዚህ ያልኳችሁ። ለማንኛውም ያው ለድራማው ስለሆነ እንደዚህ ያለችው ግን አይ ዶንት ኖ ይሄኛውን እርግጠኛ አይደለሁም፣ ኢንፎርሜሽኑም የለኝም እውነት ለመናገር ግን ወደዛ መሄድ ይመስለኛል ብዬ ስገምት። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እራት እየተበላ እርቁ ወርዶ በስተመጨረሻ በሩ ብርግድ ብሏል። ማን የመጣው? ማን ነው ቤት የገባው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አቶ ወንድ አጥር ነው የመጣው ወይስ ሌላ ሰው ነው የመጣው? ምንድን ነው የተፈጠረው? ማን ነው የመጣው? ለምንስ ነው እንደዚህ የደነገጡት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ኤርሚ የመጣ ነው የመሰለኝ። ለምን እንደሆነ ባላውቅም እንደዛ ነው የተሰማኝ። ኤርሚ ወደ ቤት የመጣ ነው የመሰለኝ የኤሚን ጉዳይ ለማጣራት የኤሚን ጉዳይ ከምን እንደደረሰ ለማወቅ ቤት የመጣ ይመስለኛል እንጂ ወንድ አጥር በዚህ ጊዜ ውስጥ ቤቱን አውቆ ይመጣል ብዬ አላስብም። መቼም ያው አምራን አለች፣ እሱ ለማወቅ ደግሞ ምንም ጊዜ አይፈጅበትም። ሰው ካሳየች ያው እና ካለች መግባት ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መልሶ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ፍየል ከመድረሷ ቅጠል መበጠሷ አሉ። እኔ አይደለም ያልኩት አሉ ነው ያልኳችሁ። ወይዘሮ አምራን ገና የመጀመሪያዋ ጭዌ ላይ ዛፓ፣ ወይኔ በላቸው ዛፓ እድለ ጠማማ ብሏት እቺ ሴትዮ። እናች አሁን እቺ ሴትዮዋን ደህና ነች ጋይስ? እንዴ ገና ቀጣይ ላይ ደግሞ ምን እንደሚመጣላት እኔ እንጃ። ቀጣይ ላይ በቃ ከባድ ነገር እንደሚመጣላት ነው። እኔ እንደዛ ነው የሚሰማኝ። ያንቺስ በዚህም በዛም ነው የጠመመው። አንቺ በቃ እንደው ይቅርብሽ። ዝም ብለሽ የሆነ አንድ ጥግ ላይ ቁጭ ብለሽ ወይም ደግሞ እዛው ሸቤ ተመልሰሽ እዛው ዋይ ይሻልሻል። ጊዜ ሲያልፍ ይሻልሻል። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። ዳጊ ትላንት መምጣት አልነበረበትም። በፍጹም መምጣት አልነበረበትም። ለምን መምጣት እንዳልነበረበት ልንገራችሁ። የኤሚ ሽኝት ዕለት ማታ ላይ ነበር። ጠዋት ላይ ሲሸኟት መኖር ነበረበት፣ መሸኘት ነበረበት። እዛ ቤት አልመጣም ምናምን ብሎ አይደለ ሄደው። እንደዛ አይነት ስሜት ነበረው። ለዛ ጠፋን በል። ለዛ ቢጠፋ እንኳን እነሱ እስኪመለሱ እዛ ቤት ማየት አልነበረብንም። በውጭ ከአምራን ጋር ቢገናኝ ይሻላል ነበር። አሁን ከአምራን ጋር የጀመሯት ጭው ያለች አይደለ? እሷን ነገር በዛው በውጭ ቢያረጉት ይሻል ነበር። ቤት ውስጥ መምጣት አልነበረበትም። እኔ እንደዛ ነው የሚሰማኝ። ምክንያቱም ባለፈው ሽኝት ላይ ለምን ቀረ የሚለው ነገር ለእኔ ቅር ብሎኛል። የምሬን ነው። በእርግጥ ያው እረዳችኋለሁ። የስራ ብዛት ምናምን ነው። የዛኛው ሲል ላይ ምናምን ላይኖር ይችላል። ታውቁታላችሁ። እዛም አደይ ላይም ስለሚሰራ ሌሎች ጋርም ስላሉ የጊዜ መጣበብ ምናምን እንደሚሆን እረዳለሁ። ግን ይሄ ነገር ቢኖር አሪፍ ነበረ። ከዛ የዘለለው ነገር አሪፍ ነበረ። በተለይ ደግሞ ከአምራን ጋር የጀምሯት ነገር በቃ ጸዴ። አምራን ግን አንዳንዴ የሆነ መርማሪ ፖሊስ መሆን አለባት ብዬ አስባለሁ። በቃ ሰውየው ዝም ብላ ስታስበው ከሁሉም ጋር የሆነ ግንኙነት ያለው መሰለኝ አለች። እንደ መሰላትም መሰላት ሆነ። ይኸው ደወለች። በቃ አሁንም ከሱ ጋር እንትን ልታደርግ ነው። አሁን የእሷ ዓላማ ምንድን ነው? እንዲሁ በነፃ የምትለፋ ይመስላችኋል? ለሰላም የምትለፋ ይመስላችኋል? ወይስ ደግሞ የሆነ ተንኮል አስባለች? መልሱን ለእናንተ። ዳጊስ እውነት እሱን ሰውዬ ለማሸሽ ወይም ደግሞ ከነሱ ህይወት ለማውጣት ነው አገናኝቷቸው የእነሱን ትዳር በጥብጦ፣ ማለትም የኑሐሚንና የናሆሜን ትዳር በጥብጦ እሱ ኑሐሚንን በጎን ሊያግባባ ለራሱ አስቡ ነው? ምን ትላላችሁ? ወይስ ደግሞ ይሄ ሰውዬ እዛ ጋር መገኘቱ ከታወቀ በኋላ በሱ ሰውዬ ስም አምራን ሊጠልፋት ነው? ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ ይሄ ድራማ ኑሐሚን ነው። እንግዳ ነገር ሁሌም አለ። ምን እንደሚፈጠር አታውቁም። ይህንን ሁለት ነገር ሪከመንድ አድርጌያችኋለሁ። ከነዚህ ከሁለቱ የትኛው እንደሚሆን ዝም ብላችሁ አሰብ አድርጉ።
ቀጣዮች ክፍል ላይ ወይም ደግሞ በሚመጡት ቀጣይ ክፍሎች ላይ እናያለን። ለዛውም በጣም በቅርቡ እናየዋለን። የትኛውን ካላችሁኝ ከሁለቱ አንዱ አያልቅብህ አትሉኝ። የኮኪ እናት ደግሞ ምን ጀመረች? ልቀየር ነው ምናምን እያለች ጭራሽ ደግሞ የናሆሚና የኑሐሚን ትዳር ውስጥ ገብታ መፈትፈት ጀመረች። እንደዚህ አይነት ነገር እኮ አስባለች። ሁለቱማ ገና ያልጨረሱት ነገር አለ፣ ስለዚህ ራስን ጠብቅ እያለችው ነው። ከባድ ነው። እኔ ግን የዚህ ትዳር ማለት የናሆምና የኑሐሚን ፍቅር ግን እኔ ብዙ ነገር በዝቶበታል። እንዴት እንደሆነ አልገባኝም እንጂ ይቺም አሁን እዚህ ጋር እየፈተፈተችው ነው። አንቺ ስነስርዓትሽን ይዘሽ ኤርሚ ባለሽ መሰረት ልጅሽን ብታሳድጊ ጥሩ ነው ብዬ አስባለሁ። አሁን ላይ ደርሰሽ ፍን ባቲ ጥሩ ነው፣ ብትረጋጊ ጥሩ ነው ብዬ አስባለሁ። የምሬን ነው። በዚህ አይነት ወይም ደግሞ በዚህ አካሄድ ውስጥ ልጅሽን እንዳታጭ፣ ከዚህ በኋላ እኔ ከአንቺ ጋር መኖር አልፈልግም ብትል ምንም የምታመጣው ነገር የለም። በቃ ህግም አይቀበላት፣ ምንም ማምጣት አትፈልግ። ምክንያቱም ልጅ ከሚፈልገው ጋር ነው የሚኖረው። እንደገና ደግሞ ሱሰኛ እንደሆነች ብዙ ነገር ውስጥ እንዳለች ህግም የያዘው ጉዳይ ስለሆነ ይህንን ነገር አውቆ ደግሞ ህግ ልጅቷን እንድታሳድግ አይፈቅድላትም። ስለዚህ ወደ ኤርሚ ብቻ ስለሆነ ጭራሽ እንዳታጣት እየሰጋውላት ነው እና ጥሩ አላደረግሽም ባይነኝ እሷን